በፍቺ ጉዳይ ጥያቄ አለኝ። ምን ልትሆኚ ልትፈቺ ነው? ልትፋቺ ነው? ልትጋቢ? ተፈትቻለሁ። ተፋተናል። ኡስታዝ ያውሎት ኡስታዝ እኔ አሁን አንድ ያልገባኝ ነገር አለ። እሰማለሁ። ባለቤቴ የሆነ የተጨቃጨቅን በሶስት ፈታውሻለኝ ማለት ነው። አንድ ጊዜ ማለት ነው። እኔ ደግሞ የዚህ ጊዜ ተናድጄ ከቤት ውጣ አልኩት ማለት ነው። ደግ አደረግሽው። አንዴ የፈታሁሽ ስልሽ ናውጣልሽው አይደለም፣ በሶስት ፈታሁሽ። ደግ ወጣ። እሺ ከዛው ያው እሱ ተቀየመ ማለት ነው። ኡስታዝን ተቀየመኝ ማለት ነው። ወይ አንቺ ነሽ እንደ ፈታሽው? አይደለ እሱ ነው እንጂ ፈታውሽ ሲለኝ በሶስት እሱ ነው አንቺ እሱ በሶስት ፈታሽ። ከዛ በሶስት ፈታውሽ ሲለኝ እንግዲያውስ እንደዛ ከሆነ ውጣ ቤት መቀመጥ የለብህም አልኩት። አስወጣሁት። እሺ ቤቱ ያንቺ ነበር እንዴ? ቤቱ ያው የኔ ነው። አዎ ቤቱ ያንቺ ነበር ወይ ነው? አዎ ግን ለዛ አስቤ አይደለም። ኧረ ተይ ኡስታዝ አላህ መውጣትም ያለበት እሱ ነው። ለዛ እኮ ነው ሀብታም ሴት አለ። ቆይ እኮ ልንገርሽ፣ ቤቱ ይዩ። ለዛ ነው ሀብታም ሴት አንፈልግም የምንለው። ለምን ጠብ የመጣ ጊዜ ሻንጣህን ይዘህ ውጣ ነው የሚባለው እንጂ በሶስት ኒካ ተፈታ ቤቱ የሱ ቢሆን አንቺ ነበር መውጣት ያለብሽ። ቤትሽ ራስሽ ከሆነ ወይ ትሄጃለሽ፣ ያው ቤትሽ ነው ናውጣልሽ። ደግ አደረግሽ። እሺ ቀጥይ። እኔ አሁን ቤቱ የኔ ስለሆነ ቤትሽ ማወት ትሄጃለሽ። ሁለት ልታጪ። አዎ ቤቱ የኔ ስለሆነ ሳይሆን እኔ በሶስት ፍቺው ያለቀ መስሎኝ ነው በወቅቱ ማለት ነው። ያው እዚህ ያገባውበት ቦታ ላይ ደውዬ ሰጠኝ። ሶስት የፈታው ካለ እኮ አለቀ። ሶስቴ ማለቱ በሶስት እንት ታልቅ በተላታ ማለት በሶስት ተፈተሻል። ከዛው ማንም ሳያስገድደው በሶስት ፈታው ካለ በቃ አንድ ጊዜ አይደለም በአንድ ላይ ጅምላ ማለት ነው። ከዛው ኡስታዞች ስጠይቅ ደግሞ አንድ ነው የሚታሰበው ሶስት አይደለም ሲሉን ደግሞ እኔ ይቅርታ ኒካችን ያለቀ መስሎኝ ነው አልኩት። ከዛው እሱ ደግሞ አይ በቃኝ አለ እኮ ይሄ ነገር እና አሁን አንቺ ምን ፈልገሽ ነው? መልሶ ሰውየው እንዲመጣ ነው እንዴ? ነበረ ግን አንደኛ በሶስት ተፈታ። አንድ ሰው ምንድነው አላህ Subhanahu Wa Ta'ala ሱረቱ አልበቀራ ላይ አጥላቁ መረታን ይላል። ፍች ሁለት ጊዜ ብቻ ነው። ከዛ ሁለቱን አልፎ ሁለት ፈታው ማለቱን አልፎ ፈኢን ጠለቀሃ በሶስት ፈታው ካለ ማንም ሳያስገድደው ያኔ